ሰላም አድማጮቻችን እንዴት ናችሁ? ይህ ሃሚንግ ስፖርት ነው። በዛሬው ዕለት የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ይደረጋሉ። በተለይም ደግሞ ሳዲዮ ማኔና መሐመድ ሳላህን የሚያገናኘው የሴኔጋልና የግብጽ ጨዋታ እንደዚሁም ደግሞ ማታ ናይጄሪያ ከአዘጋጇ ጋር ሞሮኮ ጋር የምታደርገው የግማሽ ፍጻሜ ጨዋታዎች ተጠባቂ ናቸው። በእንግሊዝ የካራባኦ ካፕ ግማሽ ፍጻሜ ጨዋታም በቼልሲና በአርሰናል መካከል የሚደረገው ጨዋታም ተጠባቂ ነው። እነዚህን ጨዋታዎች የተመለከቱ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአህጉራችን ትልቁ የውድድር መድረክ የሆነ የአፍሪካ ዋንጫ ወሳኝ የግማሽ ፍጻሜ ተጠባቂ መርሃ ግብር ዛሬ ቀጥሎ ይደረጋሉ። 35ኛው የአፍሪካ ዋንጫ በሰሜን አፍሪካዊቷ ሀገር ሞሮኮ አዘጋጅነት ደምቆ ሲከናወን ቆይቶ አሁን ወደ ፍጻሜ እየተጠጋ ነው። በ24 ቡድኖች መካከል ሲደረግ የነበረው ፉክክር አሁን 4 ቡድኖች ብቻ ቀርተውበታል። ምሽት 2 ሰዓት ሴኔጋል ከግብጽ እንዲሁም ምሽት 5 ሰዓት ናይጄሪያ ካዘጋጇ ሞሮኮ የሚያደርጓቸው እጅግ አጓጊ ትንቅንቆች ይጠበቃሉ። በዚህም ሁለት የሰሜን አፍሪካ ሀገራት ከሁለት የምዕራብ አፍሪካ ሀገራት ጋር ይፋጠጣሉ። ማን ለፍጻሜ ይደርሳል? የሰሜን አፍሪካን ወይስ የምዕራብ አፍሪካን ደርቢ እንመለከታለን የሚለውን እናያለን። ምሽቱ 2 ሰዓት ሴኔጋል እና ግብጽ የሚያደርጉት ጨዋታ የቀድሞ የሊቨርፑል ኮከቦች ሳዲዮ ማኔና መሐመድ ሳላህን የሚያፋጥጥ በመሆኑ የብዙዎችን ትኩረት ከወዲሁ ስቧል። ሁለቱም 33 ዓመታቸው ሲሆን በ66 ቀናት ብቻ የሚበላለጡ አፍሪካን በትልቁና ተወዳጅ በሆነው የእንግሊዝ ፕሪሚየር ሊግ በተደጋጋሚ ያስጠሩ የአውሮፓ ቻምፒየንስ ሊግንና ፕሪሚየር ሊጉን በጋራ ማሳካት የቻሉ ድንቅ ተጫዋቾች ናቸው። ይሄ መርሃ ግብር በ2022 በካሜሩን አስተናጋጅነት በተከናወነው 33ኛው የአፍሪካ ዋንጫ የፍጻሜ ጨዋታን ያስታውሰናል። በወቅቱ በኦሊምፒክ ስታዲየም በተደረገው እልህ አስጨራሽ ትንቅንቅ በአሊዩ ሲሴ የሚመሩት የቴራንጋ አንበሳዎቹ ሴኔጋሎች ፈርዖኖቹን ግብጾች በመርታት ዋንጫውን ማሳካታቸው አይዘነጋም። ያኔ በሽንፈት ቅስሙ የተሰበረውና ሀገሩን ምናልባትም ለመጨረሻ ጊዜ በአፍሪካ ዋንጫ እየወከለ እንደሚገኝ የሚገመተው መሐመድ ሳላህ ዛሬ ያንን ብድር ለመመለስ ይጫወታል። ግብጽ የአፍሪካ ዋንጫን በተደጋጋሚ ማሸነፍ ታሪክ ቢኖራትም ሳላህ ግን ከሀገሩ ጋር ያሳካው ትልቅ ስኬት የለም። በመሆኑም ይህን ታሪክ ለመቀየር ከቡድን አጋሮቹ ጋር ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። ሁለቱ ብሔራዊ ቡድኖች እስካሁን 15 ጊዜ የተገናኙ ሲሆን ግብጽ 7 ጊዜ፣ ሴኔጋል ደግሞ 6 ጊዜ አሸንፈዋል። በአፍሪካ ዋንጫ መድረክ ብቻ ከተመለከትን ደግሞ 5 ጊዜ ተገናኝተው እያንዳንዳቸው 2 ጊዜ ሲያሸንፉ 1 ጊዜ ደግሞ አቻ ወጥተዋል። ሴኔጋል በዚህ ውድድር ባደረገቻቸው 5 ጨዋታዎች 11 ጎሎችን በማስቆጠር በአማካይ በጨዋታ 2.2 ጎል ከፍተኛ የማጥቃት አቅም እንዳለው ቡድን ራሷን አሳይታለች። በአንጻሩ ግብጽ ባደረገቻቸው 5 ጨዋታዎች 9 ጎሎች ስታስቆጥር 4 ጎሎችን ብቻ አስተናግዳለች። ፈርዖኖቹ ግብጾች 7 ጊዜ ዋንጫውን በማሳካት ክብረ ወሰን የያዙ ሲሆን ባለፉት 7 የግማሽ ፍጻሜ ጨዋታዎቻቸው ሁሉ ወደ ፍጻሜ ማለፍ ችለዋል። ሴኔጋል በበኩሏ በ2022 ለመጀመሪያ ጊዜ ቻምፒዮን መሆኗ ይታወቃል። ከቡድን ዜናዎች ጋር በተያያዘ መሐመድ ሳላህ በ4 ጎሎችና በ1 ለጎል የሚሆን ኳስ በማቀበል እንቅስቃሴ እየመራ ይገኛል። የሆሳም ሐሰኗ ግብጽ ዛሬም ከቁርጥ ቀን ልጇ ብዙ ነገር ትጠብቃለች። በሌላ በኩል ተከላካዩ መሐመድ ሐምዲ በጉልበት ጉዳት ምክንያት ለዚህ ጨዋታ የመሰለፉ ነገር አጠራጣሪ ነው። ሳዲዮ ማኔ በአፍሪካ ዋንጫ ታሪክ 20 ጎሎች ላይ በቀጥታ የተሳተፈ ጎል ያስቆጠረና አመቻችቶ ያቀበለ የመጀመሪያው ተጫዋች ለመሆን የ1 ጎል ተሳትፎ ብቻ ይቀረዋል። የፓፓቲዮ ቡድን ሴኔጋል አዲስ የጉዳት ዜና የሌለባት ሲሆን ሙሉ ስብስቧን ትጠቀማለች ተብሎ ይጠበቃል። ግብጽ በሩብ ፍጻሜው አይቮሪ ኮስትን 3-2 በማሸነፍ ስታልፍ ሴኔጋል ደግሞ ማሊን 1-0 በሆነ ጠባብ ውጤት አሸንፋ ለዚህ ደረጃ በቅታለች። ጨዋታው በታንጊር ግራንድ ስታዲየም ባቱታ ስታዲየም ምሽት 2 ሰዓት ይጀምራል። ጨዋታውን የሚመራው ዳኛ ካፍ እስካሁን ይፋ አላደረገም። ሌላኛው ምሽት 5 ሰዓት አዘጋጇ ሞሮኮን ከናይጄሪያ የሚያፋጥጠው ጨዋታ ሲሆን በራባት በሚገኘው ሉል ሙላይ አብደላ ስታዲየም ይካሄዳል። ሞሮኮ ከ1988 በኋላ ለመጀመሪያ ጊዜ ውድድሩን የማስተናገድ ዕድል አግኝታለች። የአትላስ አንበሶቹ በስፖርት መሰረተ ልማትና ጠንካራ ብሔራዊ ቡድን በመገንባት እጅግ የላቀ ደረጃ ላይ ቢገኙም በአፍሪካ ዋንጫ ላይ ግን አይናፋር ናቸው። እንደ አውሮፓውያን አቆጣጠር በ1976 በኢትዮጵያ አስተናጋጅነት የተካሄደውን 10ኛውን የአፍሪካ ዋንጫ ካሳኩ በኋላ ድጋሚ ዋንጫውን ማሳካት አልቻሉም። የዋሊድ ሬግራጊ ቡድን እንደ ብራሂም ዲያዝ ያሉ ኮከቦችን በመያዝ ለዛሬው ጨዋታ ቀርቧል። ሁለቱ ቡድኖች እስካሁን 11 ጊዜ የተገናኙ ሲሆን ሞሮኮ 6 ጊዜ በማሸነፍ የበላይነት አላት። ናይጄሪያ 3 ጊዜ ስታሸንፍ ቀሪዎቹ 2 ጨዋታዎች በአቻ ውጤት ተጠናቋል። በአፍሪካ ዋንጫ መድረክ ደግሞ 5 ጊዜ ተገናኝቶ ሞሮኮ 3 ጊዜ፣ ናይጄሪያ ደግሞ 2 ጊዜ አሸንፈዋል። የሚገርመው ነገር በታሪካቸው በአፍሪካ ዋንጫ ላይ አቻ ተለያይተው አያውቁም። ሞሮኮ እስካሁን ካስቆጠረቻቸው 9 ጎሎች መካከል 5ቱን ያስቆጠረው ብራሂም ዲያዝ ሲሆን ቡድኑ እስካሁን ያስተናገደው 1 ጎል ብቻ ነው። በአንጻሩ በኤሪክ ቼሌ የምትመራው ናይጄሪያ 14 ጎሎችን በማስቆጠር በውድድሩ ጠንካራ አጥቂ መስመር እንዳላት አሳይታለች። ከቡድን ዜና ጋር በተያያዘ የሞሮኮ አማካይ አዜዲን ኡናሂ በጉዳት ምክንያት ጨዋታው ያመልጠዋል። በናይጄሪያ በኩል ደግሞ የቡድኑ አምበል ዊልፍሬድ ኒዲዲ በቀይ ካርድ ቅጣት ምክንያት አይሰለፍም። ተከላካዩ ብራይት ኦሳይ ሳሙኤል ደግሞ በጉዳት ምክንያት የመሰለፉ ነገር አጠራጣሪ ነው። ናይጄሪያ ከ2013 በኋላ የአፍሪካ ዋንጫ ማሳካት ያልቻለውን ወርቃማ ስብስቧን ይዛ ዘንድሮ ምን ታሳያለች የሚለው በጉጉት ይጠበቃል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣
የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።